ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፕሬዝዳንት ዜሌንስኪ ፊት ለፊት ለመነጋገር ለፑቲን ግልጽ ደብዳቤ ጻፉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለመቋጨት ባለመ አዲስ እርምጃዎች ከፑቲን ጋር ፊት ለፊት ለመነጋገር ጥያቄ አቀረቡ። መሪው ለሩሲያው ፕሬዝዳንት ቭላዲሚር ፑቲን በጻፉት ይፋዊ ግልጽ ደብዳቤ በአውሮፓ ያለው ጦርነት አሁንም የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬን እና ሩሲያ መካከል በሚደረግ የቀጥታ ንግግር ነው ብለዋል። ዜሌንስኪ እንዲደረግ ባሰቡት ንግግር ወቅት ሙሉ ለሙሉ የተኩስ አቁም እንዲደረግ ጠይቀዋል። ይሁን እንጂ ፕሬዝዳንት ፑቲን ይህንን ሀሳብ ሐሙስ ዕለት ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የሁለቱ ሀገራት መሪዎች ቢገናኙ መልካም እንደሆነም ተናግረዋል። የደብዳቤው ይዘት እምቢተኝነት እንዲሁም ፌዝ ያለው ሲሆን ዩክሬን በቅርቡ በሩሲያ ግዛቶች ላይ የፈጸመቻቸው ጥቃቶች ላይ ትኩረት ይመስላል። ዜሌንስኪ ፑቲን ከ26 ዓመታት የስልጣን ቆይታ በኋላ ዕድሜ ጫና እያሳደረብዎ ነው ብለዋቸዋል። ከዚህ ባለፈ ደብዳቤው ግብዣንም ያካተተ ነው። ዩክሬን ይህንን ጦርነት በእኛና በእርስዎ መካከል በቀጥታ ንግግር እንዲቋጭ ሀሳብ ታቀርባለች። ለንግግር ጥሪ ያቀረብኩ ነው በማለትም ዜሌንስኪ ጽፈዋል። የዩክሬን መሪ እንዲህ አይነት ጥሪ ሲያቀርቡ አዲስ አይደለም። እንደ ወትሮው ሁሉ ምላሽ የሰጠው ክሬምሊን ዜሌንስኪ ፑቲንን ለማግኘት ሞስኮ መምጣት ይችላሉ ብለዋል። በዚህ አዲስ ጥረትም ኪየቭ አሜሪካ በኢራን ጦርነት ላይ ሙሉ ለሙሉ ትኩረቷን ማድረጓን በይፋ አመልክታለች። ዜሌንስኪ በአውሮፓ ያለው ጦርነት የአሜሪካ የትኩረት ማዕከል እስኪሆን ድረስ መጠበቅ ስህተት ይሆናል ብለዋል። የደብዳቤው ይዘት ያልተመለከቱና በሴንት ፒተርስበርግ ከተማ ለውጭ ጋዜጠኞች መግለጫ የሰጡት ፑቲን ከዩክሬን ጋር ስምምነት ላይ ለመድረስ በሚገባ ዝግጁና ፈቃደኛ እንደሆኑ ተናግረዋል። ነገር ግን አንዳንድ ነገሮች መስተካከል አለባቸው ብለዋል። ትራምፕ በኢራን ጉዳይ ተወጥረዋል ሲሉም የጠቆሙት ፑቲን አውሮፓ ዜሌንስኪ ግዛቶችን እንድታስረክብ ማነጋገር ይችላል ብለዋል። የፑቲን የረጅም ጊዜ አቋም ሩሲያ አሁን በከፊል የተቆጣጠረቻቸውን 4 ግዛቶች ዩክሬን እንድታስረክብና ኔቶን ለመቀላቀል የያዘችውን ጥረት እንድታቆም ነው። ዩክሬን ግዛቶች አሳልፎ መስጠት ሩሲያ ዳግም ወረራ ለማድረግ ያደፋፍራል በሚል ውድቅ ያደረገ ሲሆን ሞስኮ ክሬሚያን ከጠቀለለች ከ8 ዓመታት በኋላ እንደ አውሮፓውያን አቆጣጠር ባለፉት ወራትም የተኩስ አቁም ስምምነቶች የተቀዛቀሰ ሲሆን ከዚህ ቀደም በጄኔቫ፣ አቡዳቢ እና ኢስታንቡል የተደረጉ የሰላም ንግግሮች ከሽፈዋል። 1800 ቃላት በያዘው ደብዳቤ ዜሌንስኪ ጦርነቱ ሀገራችን ላይ ካደረሰው ጫና በኋላ የሩሲያ ወታደሮች ዕጣ ፈንታ እኛ ዩክሬናውያን የሚያስጨንቅ አይደለም፣ ነገር ግን ዩክሬናውያን ያሳስቡኛል። ሕዝባችን እያጣን ነው፣ እናም እያንዳንዱ እጦት ለእኛ ሕመም ነው ብለዋል። ዜሌንስኪ ሩሲያውያን በዩክሬን የድሮን እና የሚሳኤል ጥቃቶች፣ በነዳጅ እጥረትና በዋጋ ንረት እንዲሁም በጦርነት እየተማረሩ ነው ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪይ ሲቢሃ ግልጽ ደብዳቤው ጦርነት ለማቆም ትልቅና ትርጉም ያለው ጥሪ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።